አታያትም ማውራጣቴን ተቀጥቅጣ ቆረጡሽ። ቁንጅናዬ ለኔ ለህይወቴ መሰናክል ሆነ ማለት ነው እዛ ጋር እና ያ እዛ ጠንቋይ ጋር ሄዶ መስተፋቅር ነው የሚባለው። በቃ እሱን ትቼው እንዳልወጣ ምናምን እንዲወደኝ እንደዛ አርፌ እንድቀመጥ እዛ ሀገር ላይ አርፌ እንድቀመጥ አድርጎ እዛው ከሱ ጋር እንደሆነ ያደረገው ማለት ነው። ያንን ምግብ ከበላውኝ በኋላ ስወድቅበት አልነቃ ስለው ሄዶ ከጠንቋዩ ጋር እንደተጣላ እንደተደባደቡ በቃ ብዙ ነገር እንደተፈጠረ ሁሉ ነግሮኛል። እኔ ሄድ ከዚህ ያልኩ ነበረ እንደ ውሻ ማባረረኝ ነበረው። ምክንያቱም ወንድሜ መሆኑን ሁሉ ረስቼው ነበር። እንዴት ሆነ ደስተኛ ሊሆን ይችላል? ምንም ነገር እኮ የማውቀው ነገርም አልነበር። አበድኩ። በቃ ምንም የማረገው ነገር ሁሉ ጠፋ። ከምነግርህ በላይ በቃ ነገሮችን መቆጣጠር ራሴን መቆጣጠር ሁሉ አቃተኝ። ግን ያው ልጅም እየናፈቀች ይመጣች በጣም ሰላም እንዴት ናችሁ? ወደ አብሻ ጨዋታ ቤተሰቦች በህይወት መንገድ ላይ ነው ያለነው። እንግዲህ ዛሬም እንደተለመደው በህይወት መንገድ ላይ አንድ አዲስ እንግዳ ይዤላችሁ መጥቻለሁ። እንግዳዬ ሳባ ትባላለች። ከሳባ ጋር እንግዲህ መልካም ቆይታ እናደርጋለን። ሳባ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ከሳባ ጋር እንጨዋወታለን። ስለ ህይወቷ ትነግረናለች። እስቲ እናንተ ማሳብ አስተያየታችሁን በተለመደው አድራሻችን መልእክት አስቀምጡላት። ሳባ እንግዲህ ዛሬ አገር ኢትዮጵያ ላይ ከኤርትራ እስቲ ጥሩ አማርኛ ተናጋሪ ስለሆንሽ ኤርትራዊነትሽ ብዙ አያስታውቅም። ስለዚህ እስቲ ሳባ ምንድን ነበር የተፈጠረው? እስቲ ታሪኩን ከኤርትራ ጀምሮ ያለውን ንገሪኝ። እሺ ያው አንተ ትግርኛውንም ስለማችል አረብኛውንም ስለማችል በአማርኛው እናውራ። እንግዲህ እኔ ሳባ እባላለሁ። እናንተን በማግኘቴ ደግሞ የልቤን የውስጤን ማወራው ማናገራው ያው እንደ ሌሎቹ ደግሞ እህት ወንድሞቼ ደግሞ ሀሳብ አስተያየት ደግሞ እንድሰጡኝ እንግዲህ ያለውን ነገር እናውራ እንጫወት ብለን ስለተባባልን አመሰግናለሁኝ። በመጀመሪያ እኔ እድገቴም ትውልዴም ኤርትራ ነው። ጥሩ ኑሮ ከሚባሉት ቤተሰቦች ውስጥ ነው የወጣሁት። ጥሩ ኑሮ ነበር የምንኖረው። ደስ የሚል በቃ ፍቅር ያለበት ሀብቱም አለ ሁሉም ነገር ያለበት ደስ የሚል ነበር። ጥሩ እድገት ነው ያደገው። እንግዲህ ሳባ ያው ከኤርትራ ለመውጣትሽ ምክንያት አለሽ? አዎ ያው ምንም የማይመቹ ነገሮችን ቢኖሩም ያለውን ነገር ተቀብላችሁ አገር እንደሆነ ሆናችሁ እየኖራችሁ ነበረ። አዎ ለመውጣትሽ ምክንያት የሆነው እስቲ ከወንድምሽ እንጀምር። የሱም መውጣት ምክንያት የሆነው ትንሽ ያው ሁሉም ለሁሉም የታወቀ ነገር ስለሆነ ያው ያለው ነገር ብዙም እንደፈለክ እንደልብህ መንቀሳቀስም ስለማይቻል ነው መጀመሪያ ቀድሞ ወንድሜ የወጣው ማለት ነው። ከዛ ወንድሜ ወደ ኢትዮጵያ መጣና ከዛ ከኢትዮጵያ ነው እዚህ እንደ ስደተኛ ጥገኛ ስደተኛ ሆኖ ቆይቶ ከዛ በኋላ ነው ወደ ውጭ ወጣው። ከዛም በኋላ እሱን በማየት ደግሞ እህቴም ደግሞ ተከተለች። በቃ እኔም እነሱን በማየት እነሱ ሲወጡ ያው እኔ ትንሽ ልጅ ነበርኩኝና ግን ከፍ እያልኩኝ ስመጣ ደግሞ እነሱን በማየበት ጊዜ ደግሞ እነሱን ተከትዬ እኔም ወጣሁ። እንግዲህ ሳባ ያው ብዙ ጊዜ ሰዎች የመነሻቸውንና መጨረሻቸውን ነው የሚነግሩት። አዎ ወንድሞችም እህቶችም በአንድ ጊዜ በስኬት በራሱ ከኤርትራ ወደ ኢትዮጵያ መግባቱ ቀላል ዋጋ አያስከፍልም። ከዛ ደግሞ ከዚህ ደግሞ ቆይቶ እንደገና ወደ አውሮፓ ለመሻገር ያለው ነገር ደግሞ ቀላል አይደለም። በትክክል ይህን ነገር ነግረውሻል? በፍጹም አልነገሩኝም። በቃ እኔ የእነሱን ስክሲድ ማድረጋቸው ነው እንጂ ማየው የነበረው ምን ያህል ዋጋ ከፍለውበታል እዛ ጋር ምን አይነት ነገሮችን አሳልፋለሁ የሚባለው ነገር እንኳን honestly speaking ነው የማውቀው ነገር አልነበረም። እንግዲህ ወደ አብሻ ጨዋታ ቤተሰቦች ከሳባ ጋር እየተጨዋወትን ነው። እውነታው ይሄ ነው። የብዙዎች ሰዎች የህይወት ችግር ይሄ ነው። የመሃሉ አይነገርም። መጀመሪያው መጨረሻው ዛሬ ያሉበትና ትላንት የተነሱበትን እንጂ ዛሬ ጋር እንዴት ሆነው ደረሱ የሚለው ነገር ስላልተነገረ ነው
የብዙዎች ህይወት የባህር ሲሳሱ ሆኖ የቀረው። በቅርብ ማቃቸው ሰዎች ታንዛኒያ ላይ ውሃ በልቷቸው ይቀራሉ ወደ ሳውዝ አፍሪካ ጉዞ ሲያደርጉ የነበሩ። ሁሉ ጊዜ የሚነገረው ሳውዝ አፍሪካ ውስጥ ገብተው ያገኙትን ስኬት እንጂ መሀል ላይ ስለነበረው የህገወጥ ጉዞ አይነገርም። አረብ ሀገሮችም በተለያዩ እንደዚህ የምታዩቸው ሰዎችም ስኬታቸውን የሚነገረው። በቅርብ ጊዜ እንደውም አንዲት ሴት ወንድሟን አግኝቻና የማናገር እድሉ ነበረኝ እና በባህር ሲጓዙ እሷ አሁን ጀርመን ውስጥ ነው ያለችው፣ ግን የአእምሮ ህመምተኛ ሆናለች። መርከብ ላይ አይኗ እያየ መርከቡን አሳነባሪ ሊገለብጥባቸው ሲል ተሳፋሪውን አንስቶ ወደ ባህር ይወረወራትና አሳነባሪ ሲበላት አይታለች። እና አሁን የአእምሮ ህመምተኛ ናት እና የመሃሉ አይነገርም እንዴት ታልፎ እዛ ጋር ደረሰ የሚለው። ስለዚህ ሳባም የዛ አይነት ጉዳይ ነው የገጠማት። ስኬታቸውን አይታለች። ስለዚህ ሳባ ምንድን ነው ያደረግሽው? ስለዚህ እነሱ እንደዚህ አይነት ጥሩ ቦታ ላይ ስለደረሱ በቃ እኔም ወደ 15 ከምናምን ወደ 16 ዓመት አካባቢ ሲሆነኝ እኔም ለቤተሰብ ሳልናገር ነው ዝም ብዬ ጥያቸው የወጣሁት ማለት ነው። ወደ ኢትዮጵያ የመጣሁት በስደት። ግን ከወንድምሽ ጋር ተነጋግራችኋል? አዎ ከሱ ጋር አወራን። ከዛ በኋላ በቃ ምክንያቱም ያው ቤተሰብ ስለሚከለክል እኔም ብቻ ስለነበረ በዛን ሰዓት ላይ ቀረውት የነበረው ቤት ውስጥ በቃ ዝም ብዬ ትቻቸው መጣሁ ማለት ነው። ኢትዮጵያ እንዴት አገኘሽው? ከዛ ኢትዮጵያ ከኤርትራ በጣም ትሻላለች ማለት ባለው ፍሪደም እንደፈለክ መንቀሳቀስ ትችላለህ። የፈለከውን አካውንት መንቀሳቀስ ትችላለህ። በቃ ያለው ሁሉ ነገሩ ፍሪደሙ ደስ ይላል። ጥሩ ነበር። እዚህም ኢትዮጵያ ውስጥ መጥቼም የከፋ ነገር አላጋጠመኝም፣ እግዚአብሔር ይመስገን። ያው እዚህ ያለ የሩቅ ዘመድ ምንም ነበር? አዎ። ስለዚህ መተሽ እነሱ ጋር ነው የገባሽው? አዎ ቤተሰቦች እዚህ ነበሩ። ወደ እነሱ ጋር ነው የገባሁት። እነሱ ጋር ነው ያረፍኩት የነበረው። ምክንያቱም ኦልሬዲ ከዛ ወንድሜ ነግሯቸው ስለነበረ ከነሱ ጋር ነው እንትን የተባባል ነው የነበረው። የተገናኘ ነው ከነሱ ጋር ነው ያገናኘኝና ከነሱ ጋር ነው የቆየሁት የነበረው የተወሰነ ጊዜ ማለት ነው። ከዛ በኋላ ነው ፕሮሰስ መቼ የጀመርኩት። እንግዲህ ያው መጣሽ፣ እዚህ ሆናች አረፍሽ። ያው አላማሽ መውጣት ስለነበረ ምንም እዚህ ሴትል አድርገሽ ለመቀመጥ ፕላን አላደረጋችሁም? በፍጹም ምንም። በቃ እንደመጣሁኝ ወዲያውኑ ነው ቶሎ ነው ወደ ፕሮሰሱ የገባሁት። ስለዚህ ጉዟችሁ እንዴት ነበር የሆነው? ጉዟችን የሚጀምረው ምን ሄደ የነበረው በሱዳን ነው እና የጀመረውም ኦልሬዲ ከመተማ ነው እና ከዚህ ቀጥታ መተማ ሄዳችሁ? አዎ ከአዲስ አበባ መተማ ሄድ ነው እና ጥሩ ጥሩ ሰዎችን አግኝቻለሁ፣ መልካም አስተሳሰብ ያላቸውን ማለት ነው። አንድ ደግሞ በጣም የተለየ ምርጥ ሰው አግኝቼ ነበር ማለት መተማ ላይ ማለት ነው እና ሱዳናዊ ነው። አማርኛንም አቀላጥፎ ይናገራል፣ ትግርኛንም አቀላጥፎ ይናገራል። በምንም አልተቸገርኩምና እንደምታይኝ ደግሞ ቆንጆ ነኝና እሱም ያም ነገርም ሳፖርት ሳያደርገኝ አይቀርም ብዬ አስባለሁ። እንግዲህ ቁንጅና የተፈጥሮ ስጦታ ቢሆንም ራሱ በስደት ላይ ግን መከራ የሚሆንበት ነገሮች አሉ። በትክክል ሴት መሆን በራሱ መከራ ነው። በላይ ደግሞ ቁንጅና ሲጨመርበት ትንሽ ነገሮች ከባድ ይሆናሉ። ከመከራም በላይ መከራ ነው። እና ምንድነው የተፈጠረው ነገር? ከዛ በኋላ ያ በግሩፕ ብዙ ሰው አይደለም የሚሄደው፣ እንደዚህ በነጠላ አይደለም የሚወስዱት እና እዛ መተማም ላይ ሆኜ ወንድሜን ጥሩ ሰው አግኝቻለሁ፣ አሁን ምንም ነገር እንዳታስብ ያው እሱ ያሻግረኛል ብዬ አገናኙት። ከወንድሜ ጋር ሁሉ አገናኝቼዋለሁ። ከዛ በግሩፕ ነበር የምንሄደው የነበሩና አንደኛ ዙር ሄዱ፣ ሁለተኛ ዙር ሄዱ። እኔ መጨረሻው ግሩፕ ላይ ሶስተኛው ዙር ላይ ነበር የቀረሁት የነበረው እና ስለዚህ ሶስተኛ ዙር ላይ ስለነበርኩ ወደ ኋላ የተወሰኑ ቀኖችን መተማ ላይ ማሳለፍ ነበረብኝ ማለት ነው። ምክንያቱም ያው የህገወጥ ጉዞ ነው ተብሎ እንዳንደናቀፍ ማለት ነው፣ እንዳያስቀሩን እንዳያደናቅፉን ማለት ነው፣ እንዳይመልሱን ብለን እሱን አስበን ያው የተወሰነ ቀን እኔ ላይ ተወንኩኝ ከነዛኞቹ ግሩፖች ማለት ነው። እንግዲህ እዛ ጋር ነው የሚጀምረው የኔ መከራ። እንግዲህ ሳባ ከዛ በፊት ልጠይቅሽ የምፈልገው ነገር ያው በእድሜ ገና ልጅ ነሽ፣
አስራዎቹ መጨረሻ ላይ ነው ያለሽው። እንዲህ አይነት ስደትና እንዲህ አይነት መከራ የመቀበል ማንነቱ ጽናቱ አለኝ ብለሽ ነው ወይስ እንደው ስትወጪ አስበሽው ነበር እንዲህ አይነት መከራዎች ይኖራሉ ብለሽ? ኧረ ከየት መጥቶ በምን አድርጌ ላስበው? ምክንያቱም ነገርኩህ እኮ ወንድምና እህቶቼ በቃ ጥሩ ቦታ ላይ ነው የደረሱት፣ ጥሩ ቦታ ላይ ነው ያሉት። አሁንም ቢሆን እንዴት አድርገህ ታስበዋለህ? በቃ እነሱ ሰክሰስፉል ሆነው እኔ እወድቃለሁ ብዬ በፍጹም። እንደዚህ አይነት ነገር አለ ስደት ላይ ብዬ በፍጹም ማንም የነገረኝም የለም በዛ ወቅትም ላይ። ሲቀጥልም ምንም ነገር ኧረ ምንም አስቤውም አላውቅም በፍጹም። ምክንያቱም ያገኘኋቸው ደላላም የተባሉ ሰው ይሄ ነገርኩ ሰውዬ መተማል ያገኘው ሰውዬ ደላላ ነው ባይዘው። ግን ደላላ ብዬ መጥራት አልፈልግም፣ ምክንያቱም በጣም ጥሩ ሰው ስለነበረ ማለት ነው። እና መልካም ነገር ነው እንጂ የሚያወሩትኝ የነበረውም መጥፎ ነገር ምንም የለም ነበር። ስለዚህ በሰላም ወደ ሱዳን ገባችሁ? አዎ ምንም ችግር አልነበረም። ግን ያው እሱ ሰውዬው ይፈልገኝ ነበር። እኔ ይህንን ነገር ደግሞ እኔ አላወቅኩኝም ነበር። ከዛ በኋላ የህይወት ምንድን ነው የህይወት መሰናክል ቁንጅናዬ ለእኔ ለህይወቴ መሰናክል ሆነ ማለት ነው። እዛ ጋር እንዴት ሆኖ ለሚለው ነገር ጓደኞቼ ሁሉም አለፉ እና እኔ እንደነገ ሄድ ነበረ። እንደነገ በሚሄድበት ጊዜ ላይ ከሱ ጋር ምሳ አብረን እንበላ ነበር። ምክንያቱም ያው እኔ አምኜዋለሁ፣ ተማምኜበታለሁ። እንደ ሌሎቹ እንደሚሰቃዩት ሌሎቹ ማለት ያው ስቃይ ስልህ ሌሎቹን ሳፖርት የሚያደርጋቸው ማንም አልነበረም። እኔን ግን እዛ ጋር እሱ ሳፖርት ያደርገኛል፣ አይዞሽ ይለኛል፣ ይንከባከበኛል። ስለዚህ ያንን ነገር ስላገኘው እኔ ይህንን ሰውዬ በመልካም ነው ያሰብኩትና ውስጤም ቤተሰቤም ሁሉም የተቀበለ የነበረው ማለት ነው። ከዛ ምሳ እስከምንበላ ጊዜ ድረስ በደንብ አስታውስ ነበር። ከዛ በኋላ ግን ምሳ ከበላም በኋላ ግን እኔ ወደ ኩፌንት ነቀልኩ ማለት ነው። ምን እንደተፈጠረ የምታውቂው ነገር የለም? ምንም ነገር አላውቅም። በቃ ምሳ እስከምንበላ እስካለው ጊዜ ድረስ ያለውን ታስታውሽ ነበር? አዎ በትክክል። ከዛ በኋላ ምን እንደተፈጠረ ታስታውሽ? ከዛ በኋላ ምንም እና ከ2 ሳምንት በኋላ ነው የነቃሁት። ከ2 ሳምንት በኋላ ስነቃ የሆነ ሆስፒታል ልበለው ወይ ቤት ልበለው ምኑንም የማላውቀው ቦታ ላይ ነው ራሴን ያገኘሁት እና ሳይ የሆኑ ሰዎች አሉ ምናምን። አሁንም ድረስ ማስታወሳት አንድ ሴት ነበረች፣ በጣም ቆንጅዬ፣ ፀጉሯ ረጅም የሆነ ልክ ሀበሻዊት የምትመስል ማለት ነው። እና እንደዛ አይነት እና ቆንጆ ደስ የምትል እና እሱም ነበረ እዛ ቦታ ላይ ምናምን። እና ስነቃ ያንን ያገኙት እና ብዥ ብሎብኝ ያው ኦፕራሲዮን አድርገህ ታውቃለህ? ኦፕራሲዮን አድርገህ የምታውቅ ከሆነ ከማደንዘዣው ስትነቃ ያለው ሰመመና የሆነ አታውቀውም፣ ግን የሆነ በቃ ልክ እንደዛ አይነት እና እንደዛ ሆነ። የሆነ እግሬ ጋር ሄዳ የሆነ ገመድ አይነት ነገር ስትፈታ ነው የሆነ ፊልም ማድረገው ማስታወሰው የነበረው ማለት ነው። ሌላ ነገር እንኳን ምንም የማውቀው ነገር አልነበረም። እንግዲህ የሀበሻ ጨዋታ ቤተሰቦች ሳባ እዚህ ጋር ደርሳለች። ያው እንግዲህ መሀል ጣልቃ የሚገባ አንዳንዴ ትንሽ የስሜት መረበሾች ስላሉ ነው። ሳባ ከዛ በኋላ ምንድን ነበር ያገኘሽው? ከዛ በኋላ እዛው ሱዳን ሀገር ውስጥ በቃ መኖር ጀመርኩ ማለት ነው። ግን ያን አዎ ራሴን ያገኘሁት መኖር ጀምሬ ያገኘሁት እኔ ከሱ ጋር ነው እንጂ ሌላ ምንም የማውቀውም እንዴት ሆኖ ህይወት ከሱ ጋር እንደጀመርኩ በምን ሁኔታ ምንም አይነት ኢንፎርሜሽኑ የለኝም። በምንም ነገር ማለት ነው። ግን እዛ አካባቢ ላይ ግን አንድ ትልቅ ጠንቋይ እንደነበረ ኢትዮጵያኖቹ ነግረውኛል። ምክንያቱም እዛ የምንኖርበት የነበረው አካባቢ ኢትዮጵያኖች ነበሩ። ያው እሱንም የነገሩት ለወንድሜ ነው።
እና ያ እዛ ጠንቋይ ጋር ሄዶ መስተፋቅር ነው የሚባለው። በቃ እሱን ትቼው እንዳልወጣ ምናምን እንዲወደኝ እንደዛ አርፌ እንድቀመጥ እዛ ሀገር ላይ አርፌ እንድቀመጥ አድርጎ እዛው ከሱ ጋር እንደሆነ ያደረገው ማለት ነው። ይህንንም ኢንፎርሜሽን የሰጡት ለሱ ነው፣ ለወንድሜ ነው እንጂ እኔ ምንም የማውቀው ነገር አልነበረም። ከዛ እኔ ስወድቅበት የዛን ሰዓት ላይ የምግቡ ሰዓት ላይ እና ምግቡን እየበላሁኝ ነበረ። በቃ ወዲያው ስታክ ያደረግኩትና የወደኩበት ማለት ነው። እና ይከብዳል። ያንን ምግብ ከበላሁኝ በኋላ ስወድቅበት አልነቃ ስለው ሄዶ ከጠንቋዩ ጋር እንደተጣላ እንደተደባደቡ በቃ ብዙ ነገር እንደተፈጠረ ሁሉ ነግሮኛል። ይህንንም ኢንፎርሜሽን የሰጡት እነሱ ናቸው፣ አበሾቹ ናቸው የነገሩሽ? አበሾቹ ናቸው። ለእኔ ሳይሆን ለወንድሜ ነው የነገሩት። ምክንያቱም ወንድሜ ያለውን ነገር ሲያውቅ ወደዛ መጥቶ ነበር፣ ወደ ሱዳን መጥቶ ነበር አንቺን ፍለጋ። አዎ እኔም ፍለጋ። ምክንያቱም እዛ ጋር ነው ሱዳን ጋር ነው ያቆምኩት ማለት ነው ጉዞን። ከዛ በኋላ ሱዳን ላይ መጣ። በቃ እንግዲህ ነገሮች ተበልሻሽተው ነው የጠበቁት። ምክንያቱም የመጣው የነበረው እኔን ይዞ ለመሄድ ነበረ፣ እኔን ይዞ ለመምጣት ነው። እኔ ወንድምሽ ነኝ ላግኝሽ ምንም ሲለኝም እኔ ሂድ ከዚህ ያልኩ ነበረ፣ እንደ ውሻ ማባረረ የነበረው። ምክንያቱም ወንድሜ መሆኑን ሁሉ ረስቼው ነበር ማለት ነው። ስለዚህ ብዙ የማስታወስ ችሎታሽ ጠፍቶ ነበር ማለት? ሙሉ በሙሉ ጠፍቶ ነበር። ምንም አታውቂም ነበር? አራ የወደፊቱንም አላውቀውም፣ ኋላም ማነኝ ስሜ ሁሉ እስከ መርሳት ድረስ ነበር የደረስኩት የነበር። ስሜንም አላስታውሰውም። በምን አይነት ሁኔታ እዛ ቦታ ላይ እንደመጣሁ አላውቀውም። ማን ናቸው፣ የት ናቸው፣ ምንድን ናቸው፣ ምንም አይነት ኢንፎርሜሽን የለኝም። ምኑንም አላውቀውም። እና በዛ ሁኔታ ውስጥ ያለው ነው ወንድሜ የደረሰውና በርቀት ሆኖ የሚከታተለኝ የነበረውና ለሀበሾቹ ያለውን ኢንፎርሜሽን ሙሉ በሙሉ ነገራቸው። እኔ ማንነቴን፣ ከየት እንደመጣው፣ ማን እንደሆንኩ ሁሉን ነገር ነገራቸው። እና ስሙን ሲነግራቸው እሱ እንደሆነ፣ ምክንያቱም በጣም ሀብታም ነው፣ በጣም የታወቀ ሰው ነው፣ አለ የሚባል ደላላ ነው። በቃ አለ ተብሎ በቃ በዋና ደረጃነት ቦታ የተሰጠው ሰው ነው እዛ ሀገር ላይ። ከዛ በኋላ በቃ ወንድሜ ለነሱ ሲነግራቸው፣ ለኢትዮጵያኖቹ ሲነግራቸው፣ እነሱ ናቸው እንግዲህ መሯሯጥ የጀመሩት። ኢትዮጵያኖቹና ኤርትራውያኖቹ አንድ ላይ በመሆን ከነዛ ከሱዳኖቹ ጋር ከነዛ ካሉት ከግሩፑ ጋር እንትን ማለት ጀመሩ፣ ጸብ ጀመሩ ማለት ነው። ከዛ በኋላ ነው እንግዲህ ወንድሜ እንደሆነ እየነገሩኝ እያስረዱኝ የመጡት። ግን በዚህ ሁሉ ውስጥ ግን አንቺ የማስታወስ ነገርሽ በጣም ደካማ ነበር። አረ የለም፣ ምንም የማስታወሰው ነገር አልነበር። ምንም ነገር። እንግዲህ የሀበሻ ጨዋታ ቤተሰቦች በሳባ ላይ የደረሰውን ነገር እየነገረችን ነው። ምንድን ነው የምትሉት እናንተ? እስቲ ሀሳብ አስተያየታችሁን የምትሳጥሩ ላይ ያስቀምጡልን። ምንድን ነው መፍትሄውስ ከዚህ ነገር? እንግዲህ ሳባ ዛሬ ብዙ ነገር አልፋ ከኛ ጋር እየተጨዋወተች ነው። አሁን ያለችበትንም ነገር ትነግረናለች። ቢሆንም ግን ያልተቆረጡ ያልተወጡ ነገሮች አሉና እነሱን ነገሮች እንዴት ነው ሳባ መገላገል የምትችለው? ሀሳብ አስተያየታችሁን አስቀምጡልን። እንግዲህ ሳባ ወንድምሽን አገኘሽው፣ ምንም ግን የወንድምነቱን ማወቅ አልቻልሽም። አዎ እሱን ያገኘኝ እንጂ አላገኘሁትም። እሺ፣ በዛ ውስጥ እንግዲህ ከልጁ ጋር ስትኖሩ ምን አይነት ማለት እንግዲህ እንደ ትዳር ነው አብራችሁ እየኖራችሁ? አዎ ጥሩ ኑሮ፣ ደስ የሚል ኑሮ። አንድ ልጅ አፍርቻለሁ እና ጥሩ ኑሮ የሚባል ነበር የሚያኖረኝ የነበረው የምኖረው የነበረው። ደስተኛ ነበር? ምኑንም አላውቀውም ወንድሜ አለ። እንዴት ሆነ ደስተኛ ሊሆን ይችላል? ምኑንም ነገር እኮ የማውቀው ነገርም አልነበረም። እንዴት ሆኜም ከሱ ጋር እንደኖርኩኝም ለራሴ በጣም ትልቅ ጥያቄ ነው። ምንም አላውቅም። ግን ልጅሽ ምንነት በደንብ ትሪት ታደርጊ ነበር? ሰራተኛ ቀጥሮ ስለነበረ ሰራተኞቹ ናቸው ትሪት የሚያደርጓት የነበረው እንጂ ብዙ
ብዙን አላስታውስም፣ ግን ምንድነው ይሄ በቃ አብሬያት እንደምጫወት አብራኝ የሆነ ይሄ እንዴት ነው ይሄ ውስጥ ስፍስፍ የሚልላት እና እንደዛ ነበርና ከኔ ጋር ግን ብዙ ግንኙነት እንድትፈጥር ስለማይፈልግ ሰራተኞቹ ነበር ብዙ ቴክ ኬር የሚያደርጓት የነበረው። እሺ እንግዲህ ሳባ ምን ያህል አመታት ድረስ ከሱ ጋር አብረሽ ኖርሽ? ወደ 5 አመት አብረን ኖር ከሱ ጋር። ከዛ በኋላ ነው እንግዲህ ወንድምሽ ፍለጋ አንቺን የመጣው። ትሙቺ ትኑሪ የሚያውቀው ነገር አልነበረም? ምንም የሚያውቀው ነገር አልነበረም። እና ግን ከሱዳን እንዳልወጣሁ ግን ተነገረው። 3ኛው ዙር ላይ አብረውኝ የሚሄዱት ልጆች ታምሜ እንደነበር ምናምን ኢንፎርሜሽኑን ነገሩት ለሱ ማለት ነው። ከዛ በኋላ እሱ ያው ወንድም ነውና ፍለጋ መጣ። ምክንያቱም ከሱ ጋር ስወጣም ተማክረን የወጣ ነው ከሱ ጋር ስለነበረ በቃ እህቴን ብሎ ተነስቶ መጣ ማለት ነው ወደ ሱዳን። ስለ ወላጆችሽ ምንም የሰማሽው ነገር የለም? እውነት ለመናገር ምንም የሰማሁት ነገር የለም። እንዴት አድርገው ነው ወደ ኢትዮጵያ ይዘውሽ የመጡት አንቺ? እንደነገርኩህ ወንድሜ ያለውን ኢንፎርሜሽን ነገራቸው ለኢትዮጵያኖቹ ለኤርትራኖቹም። ከዛም በኋላ እነሱ አሉት ከሱዳኖቹ ደላሎች ጋር ጻብ ተፈጠረ ማለት ነው። ምክንያቱም እሷን እህቴን ይዤ እሄዳለሁ፣ እነሱ አትሄድም፣ አንተ ማነህ፣ እኛ የምናውቀው እሷን ነው፣ ከየት መጣ የሚባለው ነገር ሁሉም ነገር መጣ ማለት ነው። በዛ መሀል ላይ ብዙ ነገር ተዳርሰዋል። ብዙ ነገር ያው አሁን ነገሮችን ሲነግሩኝ በጣም ብዙ ነገሮች ላይ እንደተዳረሱ ነግረውኛል። እዛ በቃ ምንም አማራጭ ስላልነበራቸው መጨረሻ ላይ እኔን ይዘው መጥፋት ብቻ አማራጭ እንዳለው ደረሰበት ማለት ነው። ስለዚህ እኔን ይዞ ደግሞ ለመውጣት ያለው አማራጭ ደግሞ ምንድነው? እኔን የሆነ ነገር ካላደረጉ እኔ ከዛ ሀገር አልወጣም። እንኳን ከዛ ሀገር አይደለም ከሱ እጅብ ከሱ እንትን መውጣት አልችልም። ለምን ቢባል መተቱ የተደረገው መድኃኒቱ የተደረገብኝ ከዛ ሀገር እንዳልወጣ እሱን ትቼው እንዳልሄድ ያን የተደረገው። እንግዲህ እግዚአብሔር ፈቀደና አንድ ቀን ተገናኘን። በአጋጣሚ ስንገናኝ ከወንድሜ ጋር ሲያገኙኝ ያው ወንድሜም ጓደኞቹም እንደዚህ አብረው ሆነው ከዛ በኋላ የሚያደነዝዝ መድኃኒት ሰጡኝ። የሚያደነዝዝ መድኃኒት ሰጥተውኝ ከዛ በኋላ ይዘው ይመጡ። ራሴን ሳላቅ ኢትዮጵያ ገባው ማለት ነው። ከዛ ኢትዮጵያ ስገባ ነው በቃ ነገሮች ሁሉ ድብልቅልቃቸው ወጣና ነገሮችን ማስታወስ የጀመርኩት። ብቻሽን ይዘውሽ የመጡት ልጅሽን ይዘዋት አልመጡም? እኔም ብቻ ነው ይዘው የመጡት። እኔም እኮ ሰርቀው እኮ ነው ይዘው የመጡት። እኔም ሰርቀው እዛ ጋር የሆነ ነገር እንትን አሉኝ፣ አጠጡኝ። ካፌ ውስጥ ነው የተገናኘ ነው። እኔን አጠጡኝ ማደንዘዣውን። ከዛ በኋላ ይዘው ይመጡ። ማቄን የለ ጓዜን የለ ምን የለ ምን የለ ልጄንም አላመጡም። እንጂም እዛው ናት የነበረችው ከአባቷ ጋር ማለት ነው፣ ከደላላው ከነበረው ሰውዬ ጋር ማለት ነው። ከዛ በኋላ በቃ ኢትዮጵያ ስትገቢ ምንድነው የተሰማሽ? ምን አየሽ? ሰማይ ምድሩ ነው ይዞረብኝ። በቃ አሁን ያን ልክ ወደ ኢትዮጵያ ስገባ የሆኑ ነገሮችን ማስታወስ ጀመርኩኝ። የተወሰኑ ነገሮች ልክ እንደ ድሮ ማስታወስ ምናምን ሳይሆን ግን የተወሰኑ ነገሮችን በቃ አበድኩ። በቃ ምንም ማረገው ነገር ሁሉ ጠፋ። ከምነግርህ በላይ በቃ ነገሮችን መቆጣጠር ራሴን መቆጣጠር ሁሉ አቃተኝ። ግን ያው ልጄም እየናፈቀች መጣች በጣም። ስደት አስቸጋሪ ነው እና ያው አሁን ኢትዮጵያ ላይ ገብቼ ተቀምጫለሁ። እንግዲህ ኢትዮጵያ ከገባሽ በኋላ ማስታወስ ጀምረሻል? አዎ የተወሰኑ ነገሮችን አስታወስኩኝ። ወንድሜም አብሮ ይመጣ፣ የተወሰኑ ጓደኞቹም አብረው መጡ። ወንድምሽን ስታገኝ ምን ተሰማሽ? ማለት እንግዲህ ወንድም መሆኑ ምናምን ማስታወስ ጀመርሽ? አዎ በዛ በልጅነት የተለየሽ ወንድምሽ ነው? አዎ እሱን ሳገኘው በቃ ምን ብዬ ልንገርህ በቃ እና በፊት እኮ እንደዚህ አድርገሽኝ አጠገቤ እንዳደርስ ብለሽኝ ውሻ አድርገሽ አባረርሽኝ እንደዚህ ምናምን ሲለኝ ውሸቱን መስሎኝ ነበርና ጓደኞቹም ሲነግሩኝ በቃ የነበረውን ነገሮች ሲነግሩኝ እውነት ለመቀበል ሁሉ ከብዶኝ ነበር። በጣም ከብዶኝ ነበር። በጣም አስቸጋሪ ነበር።
መቀበል ሁሉ ማመን አቃተኝ። እንዴት አድርጌ እንዴ አንተ የገዛ ወንድምህን ማታቅ ከሆነ ስምህ ሁሉ የሚጠፋብህ ከሆነ ምን ማለት ነው? እንግዲህ አሁን ኢትዮጵያ ውስጥ ገብተሽ ከዛ በኋላ ምንድን ያደረጋችሁት ነገር? ኢትዮጵያ ላይ ከገባው በኋላ ያው ወደ ራሴ እንድመለስ ብዙ ቦታዎች ላይ ወስደውኛል። ማለት ጸበል፣ ገዳማት ምናምን እንደዚህ ብዙ ቦታ ወስደውኛል። ያልወሰዱኝ ቦታ የለም። ምንድን ነው የተቸገርሽው ነገር ነበር እዚህ በመኖር ውስጥ? እንደዚህ እንደ አሁን ጸበልም ገዳማትም ጸሎት ቦታም እንደዚህ የተወሰድሽበት ምክንያት ምንድን ነው? ምክንያቱም ከራሴ ጋር ስላልነበርኩ የማስታውሰው የነበረው ትንሽ ነገር ነው። ብዙ ነገር አላስታውሰው። አሁን ለምሳሌ ሰው የሆነ ሰው እንኳን ታይና ማለት ነው ያ ሰውዬ ማን ነበረ ስሙ አፌ ላይ እኮ ነው የሆነ ጠፋብኝ ምናምን ትላለህ። ልክ እንደዛ ነበር። እኔም ያንን ነገር የሆነ አውቀዋለሁ። የሆነ ለራሴ የሆነ እንትን የተወሰነ ነገሮች እንትን እለዋለሁ። ይሄ ግራፊካሊ የሆነ አለ አይደለ? ግን ያ ሰው ግን ማን ነው አላስታውስም ነበር። ኢቭን የሆነ ነገር እንኳን አውርታኝ ምንድን ነበር ያልኩሽ ምናምን እንዴ ምንድን ነበር አውርታ ነበር እንዴ ምናምን እስከዚህ ድረስ ማለት ነው። ምንም አይነት ነገሮችን ማስታወስ አልችልም ነበር። በቃ ወደፊትም የት ነው የምትሄጂው? ወዴት ለመሄድ ነው ምናምን የት ነበር የምሄደው? በቃ እስከዚህ ድረስ ችግር ውስጥ ነበር በጣም። ከዛ አትሊስት እዚህ ስትመጪ ኢትዮጵያ ስትገቢ ትንሽ ትሻያለሽ ነው ያሉኝ። ትንሽ ከዛ በኋላ ነው እንግዲህ ወደ ራሴ የመጣሁት እንጂ መጀመሪያ ምንም ነገር አላስታውስም ነበር። ምንድን ነው መጨረሻ የተደረገልሽ ሕክምና? እዚህ ሳይኮሎጂም ጋር ወሰዱኝ። ያልወሰዱኝ ቦታ አልነበረም እና አንድ ጠንቋይ ጋር መጨረሻ ላይ አንድ ጠንቋይ ጋር ወሰዱኝ። ከዛ በኋላ የሆነ ደሟ ካልፈሰሰ በስተቀር እቺ ልጅ አትመለስም ብለው አሏቸው ማለት ነው። ከዛ ማለት ሲሏቸው አውራጣቷ ላይ ወይ አውራጣቷ ወይ ካልተቆረጠ ወይ ካልደማ እንትን አትልም፣ አትድንም፣ እንደዚሁ ነው የምትሆነው። ምክንያቱም መስተፋቅር ተሰርቶባታል ብለዋሉ ማለት ነው። ከዛ በኋላ እንደሱ ሲሏቸው ጊዜ ወንድሜም ግራ ገባው፣ ያለውን ቤተሰብ ግራ ገባው፣ ሁሉም ነገር ማለት ነው። ሁሉም ነገር በቃ ከዛ በኋላ ነው እንግዲህ ወደ ራሴ የመጣሁት ማለት ነው። ምን ተደረገልሽ? አታያትም? አውራጣቴን ተቀጥቅጣ ቆረጡሽ? አልተቆረጠችም፣ ግን አትሰራም። በቃ ቀጠቀጧት። ይሄ ምንድነው ጣቴን አኮላሻት ነው የሚባለው እንደሱ። ብዙ ደም ፈሰሰሽ? በጣም ብዙ ደም ፈሰሰ። በጣም ብዙ ደም ፈሰሰ። ከዛ በኋላ ደሙ ግን ከወጣ በኋላ ግን እውነት ነው የምነግርህ ወደ ራሴ መጣ። ወደ ራሴ ተመለስኩ ሙሉ በሙሉ። ከዛ በኋላ ነው ኖርማል ሆንሽ? አዎ ከዛ በኋላ ነው ኖርማል ሆኜ ይሄው እናንተንም እንግዲህ እናንተን ፕሮግራም አይቼ ይሄንን ነገርማ በቃ ማወቅ ይኖርበታል። የኢትዮጵያ ሕዝብ፣ የሀገሬ ሕዝብ፣ የኤርትራ ሕዝብ እንግዲህ ኢትዮጵያና ኤርትራ አንድ ናቸው ብዬ ነው እና የሁሉ ሕዝብ ያለው ሕዝብ በሙሉ በቃ የሆነ መፍትሄ እንዲሰጠኝ እንዳወራ የፈለኩት። እንግዲህ የሀበሻ ጨዋታ ቤተሰቦች ሳባ እንዳለችን እግሯ ተቆርጦ ደም ከፈሰሰ በኋላ እና የግራ አውራ ጣቷ እንዳይሰራ ከተደረገ በኋላ ወደ ጤነኛ አእምሮ ተመልሳለች። ይሄ ነገር ግን ምን ያህል እውነት ነው፣ ምን ያህል ጤነኛ ናት የሚለው ነገር በራሴ መቀበል ቸግረኛል። ምክንያቱም ከሰይጣን ጋር ውለታ መጨረሻው ምንም አያምርም። ምክንያቱም ይህንን መገለጥ ያመጣው ወይም ይህንን መልእክት የተናገረው አውቃለሁ የሚል ከጥልቁ መንፈስ ጋር ብረት አለኝ የሚለው ጠንቋይ ነውና የተናገረው። እናንተ ደግሞ የራሳችሁን ሀሳብ አስተያየት አስቀምጡ። እግዚአብሔር ግን በምህረቱም በእጁም ይመልከታት። ደግሞ ወደ የሀበሻ ጨዋታ ቤተሰቦች በያላችሁበት ቃል አውጡ። ቃል ስጋ ሆነ ተብሎ ነው የተጻፈውና በእሷ ላይ የምትናገሩት ቃል ይሰራል። ይሄንን ፍጹም አምናለሁ። ስለዚህ መልካም ቃል አውጡ። እግዚአብሔር ከስራቱ ይፈታል። አሁን ያለሽበት ሁኔታ ምን ላይ ነው? አሁን እግዚአብሔር ይመስገን አሁን ድሮ የነበረኝን ነገር በፊት ከቤተሰቦቼ ጋር የነበረው ነገሮች አሁን ማስታወስ ያለው ወዴት ነው የምትሄጂው? ምንድነው የምታረጊው? በቃ ኤቭሪቲንግ ታስታውሻለሽ? ኦፍ ኮርስ። ስለ ልጅሽ ወሬ ሰምተሻል? ስለ ልጄ ወንድሜ ልጄን ሊያመጣ ሄዶ ነበረ
ግን ይዟት ጠፍቷል። አባትየው ይዟት ጠፋ። ይዟት ጠፍቷል። ብዙ ተሞከረ፣ ብዙ ታገሉ፣ ግን ከናቤ ግን አልተቻለም። በፍጹም አልተቻለም። አልቻለም። እና አመሰረላት ከምነግር በላይ በጣም ናፍቀኛለች። በጣም ጠረኗ ናፈቀኝ። የሆነ በቃ ልጅነቷ ናፈቀኝ። እዛ ጋር ስትሯሯጥ ያለውን ነገር ማየት ናፈቀኝ። ያ ነገሮች። አሁን የስንት ዓመት ሆኗታለሽ? አሁን 4 ዓመቷ። የ4 ዓመት ልጅ ናት። ይህ የሀበሻ ጨዋታ ቤተሰቦች የዛሬ ፕሮግራማችን ይህን ይመስል ነበረ። በቀጣይ የተሻለ ሀሳብ የተሻለ ነገር ይዘን እንቀርባለን። ስለነበረን ጊዜ ከልብ አመሰግናለሁ። ይህን ጨዋታ አዘጋጅቼ የማቀርብላችሁ እኔ ዘላለም ከሀበሻ ጨዋታ ጋር ነው። መልካም ቆይታ።